ያ ኡስታዝ ትክክል ነው። ያው ቤናኒ ነው እሱ አለ መሰለኝ። እስቲ በዚህ ጉዳይ ላይ መቀጠል የሚችል ከሆነ ቤናኒ ሰላም ሁላችሁንም ድምፅህን ትንሽ አስተካክለው፣ ብዙ አይሰማም። ይሰማል? አንደኛ እያስተጋባ ነው ድምፅ። እሺ አሁን አይሰማም? አዎ እንደዚህ ነው እንጂ ማላውን ቀጥል ኡስታዝ፣ ከሱ ጋር እሺ የተወሰነ ድምፅ ያስተጋባል። እባክህ የሆነ ነገር አስተካክል። ጥያቄ ለመጠየቅ ነበር የገባሁት፣ አንድ ጥያቄ እና ትንሽ ግር ያለኝ ጥያቄ ተመልሱልኝ። እኛ ደግሞ ግር ብሎን በጣም እየጠየቅን ነው። ቢናኒ በኋላ ትጠይቃለህ ያንተን ጥያቄ። አሁን እኛ ግር ብሎን እየጠየቅን ነው ያለው ጥያቄ አለ። እኔ ከስር እማራለሁ ብዙ ጊዜ እናንተ ጋር የገባው ቼክ አደርጋለሁ። ግን አንድ ጥያቄ እኔ እንትን ላይ ብጠይቁኝ ብዙም እውቀት የለኝም፣ እውነት ለመናገር አልመልስላችሁም። ግን አንድ ጥያቄ በቃ እንደዛ ከሆነ ሌላ ክርስቲያን እናስገባና አንተ ተቀመጥ ኢንሻአላህ። ከዛ በኋላ ትገባለሽ። ጥያቄ አትቀበሉም? ጥያቄ አሁን ሰዓታችን አይደለም፣ የጥያቄ ወቅት በኋላ ነው። ከዛ በኋላ ጥያቄ በምናስተናግድበት ሰዓት ደግሞ ትመጣለህ። እሺ ቢናኒ፣ ብዙ ጊዜ ግን ተመላልሻለሁ። አንድ ብትፈቅድልኝ ደስ ይለኛል። አነስ ያለች ጥያቄ ናት። ቢናኒ ያለ ግልጽ ለማድረግ ምናልባት ጠቅስ ጠቅሼ ነው የምጠይቃችሁ። የቁርአን ጥቅስ ቢና ታብራራለህ። ቢና እሺ አንድ ጥያቄ ልጠይቅ። ስለ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያገቡ ፈልገው ከዛ በኋላ እንደ ማጫ ነገር አምጡ ቢባሉ ተቀባይነት ያለው ማጫ ነው አይደል ማምጣት ያለባቸው? አሁን ስለምጠይቀኝ ጥያቄ እኔ እውቀት የለኝም። ስለ ነብዩ መሐመድ ነው የጠየቅኩ። ነብዩ መሐመድ ማግባት ፈልገው ማጫ ቢጠየቁ ነው ያልኩ። ማጫ ምንድን ነው? ነብዩ መሐመድ የሚሰጡት ማለት ነው። የእስልምና ጥያቄ ከሆነ እኔ አልመልስልህም። ምክንያቱም እስልምና የክርስትና እናድርገው። በቃ ኢሳያስ ዳዊት ጥሎሽ መጣል ቢፈልግና የሚጥለው ጥሎሽ ተቀባይነት ያለው ጥሎሽ ነው መሆን ያለበት ወይስ ደግሞ ማንኛውም ነገር ንጉስ ስለሆነ ጥሎሽ መጣል ይችላል? ኦኬ፣ ጥያቄን አልቀበልም እያላችሁ ነው። አንድ ጥያቄ እኮ ቆይ ይሄኛውን ክሊር አድርግልን። ምክንያቱም አሁን እዚህ ሁሉ የተሰበሰብነው ማለት ነው በጣም ግልጽ ያልሆነ ነገር ስለተፈጠረብን ነው። እኔ ደግሞ ለሰው የሚጠቅም እኔ በቁርአን ላይ ነው። ቁርአን ላይ አንድ ጥያቄ የመለስኩ እኔ አውቃለሁ። ቆይ እንዴት እንደመለስለት አንዴ ቆይ ይቅርታ ማሂሮዬ ጠይቅ። እሺ አመሰግናለሁ ኢብሮ። ጠይቅ። እሺ አመሰግናለሁ። ጥያቄ ክሊር እና ፕሪሳይዝ አድርገህ ቶሎ በል ጠይቅ። እሺ ጥያቄ እኔ አንድ የቁርአን ክፍል አለ፣ ከዛም በላይ ነው፣ ግን አንዱን ነው የምጠቅሰው። አላህ አምሳያ ቢጤ የለውም እና ጾታ በጾታ አይገለጽም ይባላል እና አላህ በጾታ አይገለጽም ብለህ ታምናለህ አንተ ኢብራሂም አይደል? እግዚአብሔርም አላህም በጾታ ይገለጻሉ የሚል አስተምህሮ እንዳስተምሮ የለም። እንዳስተምሮ ግን እግዚአብሔር በጾታ ይገለጻል። ኦኬ እሺ፣ አሁን እኔ አላህ ወንድ መሆኑን የሚያመሳክር ጥቅስ ቁርአን ላይ አግኝቼ ነበርና ይሄን እንዴት ታየዋለህ ብዬ ልጠይቅ ነው። እና በሱራ 6 እሺ፣ እኔ ልንገርህ በቃ አንተ አትንገረኝ፣ እኔ ልንገርህ። ቁርአኑንም ልንገርህ፣ ሐሳቡንም ልንገርህ፣ ችግር የለውም። እኔ ሳላወራ አዲስ አይደለም ለኛ አዲስ አይደለም ለኛ እናውቀዋለን፣ ችግር የለውም። መግለጽ አለብኝ፣ የቁርአን ክፍሉ መግለጽ አለብኝ እና እሱን ሳልገልጽ እንትናለሽ። አንዴ ቆይ ላሳይ። ቆይ ቆይ አንዴ ምን መሰለህ የምታነሳው ጥቅስ የትኛው እንደሆነ ላሳይ። አንዴ አንደኛ ይሄን ጥቅስ ታነሳለህ። ቆይ አንዴ ሱረቱል አንቢያ ምዕራፍ 21 ቁጥር 17፣ ሱረቱል ዙኽሩፍ ምዕራፍ 43 ቁጥር 18፣ ሱረቱል አንዓም ምዕራፍ 6 ቁጥር 101 እንዲሁም ደግሞ የትኛውን ይሄ ነው አሁን የምታነሳው ይሄንን ነው። ይሄን ጥቅስ ነው የምታነሳው። ስለዚህ ምን እናደርጋለን መሰለህ? አንሳሽ ጥያቄን አንሳሽ። እሺ ጥያቄዎች ጥቅሶችን ኦልሬዲ ታውቃቸዋል አይ ቲንክ። እና ዋናው ጥያቄ ግን በሱራ 6 በቁጥር 101 ላይ አላህ እርሱ ይላል እና እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ፣ እርሱ ነገርን ሁሉ አዋቂ ነው ይላል። አሁን እዚህ ጋር ጥያቄ
ሚስት የሌለው ሲል ይሄ ጾታን አያመላክትም አላህ ወንድ መሆኑን። ምክንያቱም ሚስት የሚገባው ለወንድ እንደሆነ ይሄ የተፈጥሮ ህግ ስለሆነ ማለት ነው። ስለዚህ አላህ ወንድ አይደለም ነው አሁን እዚህ በዚህ ቁርአን ክፍል። አሪፍ ጥያቄ ነው የጠየቀው። በቃ ይሄንን ነገር ለምንድን ነው አላህ እዚህ ጋር ያስቀመጠልን ብለን ካልን እዚህ ሱረቱ ሳፋት ላይ ምን ብለው ተናግረው ነበር? አላህ ሚስትን ይዟል ብለው ተናግረው ነበር። ተግባባን? ሚስትን ይዞ ከነዛ ከአጋንንቶች ማንን ወለደ? መላእክትን ወልዷል ብሎ ተናግረው ነበር። ያው ሱረቱ ሳፋት ከቁጥር 150 ጀምሮ እስከ 158 ድረስ። ግን አላህ ምን አለ? ተመልከት፣ አላህ ከሚሉት ነገር ሁሉ የጠራ ነው ብሎ ቁጭ አደረገ፣ ጨረሰ። አሁን ጥያቄ ጠይቃለሁ እዚህ ጋር በተመሳሳይ ማለት ነው። ኖ አልጨረስኩም። እግዚአብሔር ጨረስካ መልስ አልኳል። ቆይ አንዴ እንዲህ ነው የምትጠፋው። ኧረ ቆይ አንዴ ቤኒ፣ ኧረ ቤኒ፣ ቆይ አንዴ፣ ኧረ ቤኒ፣ ቆይ ተው፣ ተረጋጋ። አትጮህ። እንዴት መሰለህ? ቆይ ሎጂካል የሆነ መልስ ነው መልስልህ። ተረጋጋ። ሎጂካል አይደለም ቁርአኑ ላይ እንድትመልስ። ቆይ አንዴ፣ ኧረ ቆይ ተረጋጋ። ቆይ እሺ፣ ተረጋጋ፣ ልመልስልህ ነው። እሺ ቆይ ተረጋጋ። እንዴ ምን ሆነ? እግዚአብሔር ቆይ አንዴ፣ ኧረ ቆይ ይሄ ሰውዬ ጤነኛ አይደለም እንዴ? ብራብ ላንተ አልነግርህም ዓለምና ሞላው የኔ ነውና አለ። አየህ እግዚአብሔር ብራብ ይላል። ቆይ አንዴ ቆይ ይቅርታ፣ ማን? ኧረ ቆይ፣ ኧረ ቤኒ፣ ኧረ ተረጋጋ። ልክ ሲነካ የነሱ የሚሉት ነገር በቃ እኛ መለስንልህ። አሁን እግዚአብሔር ብራብ ላንተ አልነግርህም አለ። ቆይ አንዴ እግዚአብሔር አንዴ ቤኒ፣ ኧረ ተው፣ ስርዓት ያዝ። ቆይ ስርዓት ያዝ። አንዴ ጥያቄ ላይ ስቲክ አድርግ ፕሊዝ። ምን መሰለህ? ይኸው እግዚአብሔር ብራብ ይላል። ስለዚህ እግዚአብሔር ይራባል እና የሚበላው ደግሞ ዓለሙን ነው። አየህ እግዚአብሔር ይኸው እንዲጠቅልሎ ዓለሙን ይበላው ነበር ቢራብ። ተግባባን? እንደዚህ ቢራብ ጠቅልሎ ምኑን ይበላ ነበር? ዓለሙን ይበላው ነበር። ግልጽ ነው። ስለዚህ እግዚአብሔር ብራብ ለአንተ አልነግርህም ማለት ዓለምና ሞላው የኔ ነው አለ። አየው ስለዚህ ምንድነው እግዚአብሔር ቢራብ ዓለምና ሞላው የሱ ስለሆነ ዓለሙን እንደዚህ ማለት ነው እንደ አምፖል እንደዚህ ያሰረ ይበላው ነበር። ግልጽ ነው። ይሄን ነው የሚያሳየው ማለት ነው መጽሐፍ። ጾታ ከሆነ የቸገረ ይሄው ያንተው መጽሐፈ ሚላድ ምዕራፍ 10 ላይ ሲናገር ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ አለ። ስለዚህ ብልት አለው ማለት ነው። አብም ወልድም መንፈስ ቅዱስም ብልት አላቸው። ተግባባን? ያንተ ኢየሱስ ክርስቶስ ደግሞ ወንድ ልጅ ነው። በስምንተኛው ቀን የተገረዘ ወንድ ልጅ ነው። ስለዚህ ጾታ ያለው ጽድት ያለው ወንድ ልጅ ነው ያንተ አምላክ። በቃ እንደዚህ ነው። አየው አላስቆም ብለን ያው እኛ መልሳችንን መልሰናል። ለማንኛውም እሺ ኦኬ ወይ ለመጨረሻ ሚውስ ማሳ ሲከብድ ወጣ ሰርቷል ወይ ሚውት ማሳት አልቻለም። ኤኒዌይ ሚስት መባሉ ከሆነ የገረመ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ትንቢተ ኢሳይያስ ላይ ፈጣሪሽ ባልሽ ነው አለ ኢሳይያስ። ፈጣሪሽ ባልሽ ነው አለ አንደኛ። ሁለተኛ ደግሞ ትንቢተ ሆሴዕ ላይ በዚያ ቀን ባሌ ብለሽ ትጠሪኛለሽ ይላል እግዚአብሔር። ስለዚህ እግዚአብሔር ሴቶችን ባሌ ይላል። ባል ወንድ ነው ሴት? ይብሮ ባል ያው እንግዲህ ወንድ ነው። ምናልባት አስቸጋሪ ነው ብቻ ላይ ክሬሽን አስተካክለውና ታወራላችሁ። አንዴ አሁን ይብሮ ብቻ ነው ማለት የሚችለው። አስተካክለው ለዚህ ነው እኔ እንደዚህ ነው እንዲህ የሚደረገው። አደብ አላረግ ሲል እሺ ኢየሱስ አለች አብራት ሰላም ብለናል። አሁን በተነሳው ላይ ጥያቄ ነበረኝ። ርዕስ ነበረን ከይቅርታ ጋር እኮ አይ ልጁን ሚዩት እያደረጋችሁት ነበርና አሁን ኢየሱስ ቀድሟል እኮ ሄላዊ ኢየሱስ ነው። አይ በተነሳው ክፍል ላይ አላህ ወንድ እንደሆነ ሙሉ በሙሉ ይናገራልና እግዚአብሔር ብልት አለው ይላል። ሰምተሃል? እግዚአብሔር ብልት አለው ይላል። ሰምተሃል? አልሰማንም? ሞካታ እግዚአብሔር ብልት አለው እንደሚል አልሰማህም እኮ? ገባኝ። እግዚአብሔር ብልት አለው የሚለውን አልሰማኸውም ቅድም ወይስ ጆሮ እንትን አይሰማም? አሁን ይኸው ርዕስ አለን። በነቢያት ባህሪ ላይ እያወራን ነው። የነቢያት ባህሪ ላይ ርዕስ ይዘን እያወራን ነው። እዛ ላይ ነው እንቀጥለው። እሺ ስለዚህ አሁን ሁለተኛ አካውንት ከፍተህ ምናምን ከመጣ ድጋሚ ትወርዳለህ። እንደ ቅድሙ አድርገን አሁንም አሰምተህ ትወርዳለህ። ይኸውልህ ግልጽ ነው። ለምን ሁለተኛ አካውንት ከፍተህ አትወጣ? ልጁን ምናምን ብላ አታውራ። እኔ እያልክ አውራ ሲጀመር ማለት ነው። ይኸውልህ
አሁን እንደቀደሙ አድርገው ኢምሩና ከዛችኛ በቃ አውርዱት። በቃ ኢምሩ አውርዶ በቃ ይሄኛው ነገር እናስከተለው። እሺ ኢየሱስ ክርስቶስ እሺ እየሰሙ አይደለም? እስቲ ኢብሮ አንድ ጊዜ ጠቅላላ አድርገህ ሐሳቡን አንሳላቸው። ፖይንቱ ማለት ነው ጥያቄ ነው ያለው። ጥያቄ ነው የቀረበው። ክርስትና መልስ አቅርቡ። ዳትሚንስ ተምሳሌት ብላችሁ የምታስባቸው አካላት ከጭንቅላታችሁ በላይ የሆነ ነገር ውስጥ ታገኟቸዋላችሁ። ለምሳሌ ኢብሮ እስቲ አንሳለን አንድ። አው ቅድም ለማንሳት እየሞከርኩ ነበርና እስቲ ማን ነው አንድ ሰው ይቅርታ እንግዲህ ጊዜው ነው ከሁላችሁም ላይ ወሰድን። አንድ ላንሳና ኢንሻአላህ እንቀጥላለን። እሺ ኢምሩ በውስጥ መልእክት አስቀምጬልህ ነበረ። ማን ነበር? ቀነኒሳ ቀነኒ። እሺ ሚኪ ምን ሆኖ ነው? ቀጥሉ ሚኪ አለ። አሁን የገባሁት ነው አለው ግን አሁን የገባሁት አውሩናል። ኦኬ ማውራት አልችልም። እችላለሁ። አሁን ጥያቄ አልሰማሁም ነበርና ጀስት እንደገባሁ ነው ሪኩዌስት ያደረኩት። ለዛ ነው ጥያቄ ልንጠይቅ ነበርና ነቢያት በካካ የተጨማለቀ ልብስ ይለብሳሉ ብለህ ታምናለህ? ነቢያት በካካ የተጨማለቀ ልብስ ይለብሳሉ ብለህ ታምናለህ? እንደ አስፈላጊነቱ መለበስ ካለበት ይለብሳሉ። አረላሽ ኢብራሂም ቀጥታ ዝም ብለህ ለምን አትወያይም? ምን ትስቃለህ በእናትህ? ኧረ አይደለም እንጂ እንዴት እንደዚህ ይባላል? መች ማስፈላጊ ነው ቀንም ስንጠይቅልኝ ማሂር ተነክቶ ሌላ ልብስ ሳይኖራቸው ሲቀር ታማ አረላሽ ልብሳቸው ላይ ነው የሚጸዳዱት ነቢያት። ኧረ ኢምሮኒ ማን ልብሳቸው ላይ የሚጸዳዱት እንደዛ። ይኸውልህ ይቅርታ እኔ ጥቅስ አምጥቼ ነው በጥቅስ ነው የማወራው። ዘካርያስ ምዕራፍ 1 ቁጥር 3 ላይ ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆመ ይላል። እድፍ ለሚለው የዕብራይስጥ ቃል የገባውን ተመልከት። አህመድ እቺ ቃል ምንድን ነች? እስቲ ተነግረናለህ። አንድ ጊዜ እድፋም የምትለዋ ወይ ቆይሽ ኢንሻአላህ ተመልከት። ምን ብሎ ያስቀምጠዋል? ኤክስመንት ብሎ ያስቀምጠዋል። ይታያል። ኤክስመንት ማለት ምንድነው? ይሄው እዚሁ መጽሐፉ ላይ ተመልከት። ምን ይላል? አንክሊንነስ ሂውማን ኤክስመንት አለ። ዌስት በቃ የሂውማን ዌስት ማለት ነው። የሂውማን ዌስት ይሄው ተመልከት። ምን ብሎ አስቀመጠው? ይታያል። በካካ የተጨማለቀ ልብስ ማለት ነው። አየው። ይሄንን ቃል እንወስደውና ይሄንን ቃል ወስጄው ራሱን ይሄው ተመልከት። ምን አለ? በእዳሪ የቆሸሸ ልብስ ይላል። በእዳሪ የቆሸሸ ልብስ። አንድ ነብይ እንደዚህ አይነት ልብስ ይለብሳል ብለህ ታምናለህ? እሱን የሚቀይሩትን ልብስ በሰዓቱ ካላገኙ የመልበስ ግዴታ አለባቸው። ባዶ ገላቸው አላህ ብለህ ቢስማኒ በቃ አላህ ብለህ ምናምን አትበል። ኢብራሂም ይኸውልህ ጥያቄ ላይ ጠይቄ መልስ መለስኩልህ። ቅያሪ ልብስ ባይኖርህ በካካ የተጨማለቀ ልብስ ትለብሳለህ? ሀገር ላይ የሚኖሩትን ልጆች እያየህ አይደለ? እንኳን አሁን ነቢያት አንተ ስላንተ ነው የጠየቅኩህ ሚኪ። አንተ ትለብሳለህ? ልብስ ከሌለኝ ለብሳለሁ። ልብስ አለኛ እኔ። ልብስ ከሌለኝ ግን ለብሳለሁ እኮ። ልብስ ባይኖርህ ያለህ ልብስ በካካ የተጨማለቀ ብቻ ቢሆን ትለብሰውና ትወጣለህ? ባዶ ገላዬን ነው የምወጣው ታዲያ? እንዴት ይችላል እኮ ባዶ ገላህን ከምትወጣ በካካ የተጨማለቀውን ለብሰህ ትወጣለህ ማለት ነው። ከባድ መንገድ ዳር አጠገብም እዚሁ መንገድ ዳር የሚያድሩትን ልጆች ታያቸው። ልብስ ቢኖራቸው አይለብሱም። አንተ ነቢያቱን መንገድ ዳር ካሉት ልጆች ጋር ነው የምታወዳድራቸው? አልገባኝም። ኢሎጂካሊ ይኸውልህ ፋላሲህን ወዴት እንደምትወስደው እያየህ ነው አይደል? እኔ ይሄን መጀመሪያ በዛው ይመለስኩልህ። ይብሮ ጥቅሱን ክፈተለት ቀኝ እንዲይዘው የቀደሙን ኦኬ እሺ እንትን ኢምፕላይ አታርግሽ። ለሌላ እንትን በጣም ጸዳ ያለ ነገር እንድታይ ነው። ነባይቱ ባይጸዱ እሺ
ያው ኢያሱም ድፋም ልብስ ለብሶ በመላኩ ፊት ቆሞ ነበር ይላል። ደብዝዞ ነው የሚታይ ለምንድን አላውቅም። እሺ ኢያሱም ድፋም ልብስ ለብሶ በመላኩ ፊት ቆሞ ነበር ይላል። ድፋም የሚለውን የዕብራይስጡን ቃል ስትመለከተው ቀጥታ ቆይ ዘካርያስ 3:3 ላይ ነው። ቀጥታ ስትሬት ፎርዋርድ አድርገህ ስትመለከተው ሰማለው ይሰማል። ስትሬት ፎርዋርድ ድፋም የሚለውን ቃል ስፔሲፊካሊ ብሮ እንትን አድርገህ ዙም አድርገህ ሶይም የሚል ቃልን ያስቀምጣል። ሶይም ዳት ሚንስ የሰው ልጅ ጽዳጅ ወይም ሰገራ የምንለው ማለት ነው፣ ወይም ካካ ማለት ነው። ሶይም ማለት ቀጥታ ትርጉሙ የሰው ልጅ ካካ ማለት ነው። ሶ ነቢያቱ የሰው ልጅ ዌስት የተቀባባበት ልብስ ይለብሱ ነበር። ኦኬ አንዳንድ ቃላቶች ምን አላቸው መሰለህ? ሶይም ይላል እንግሊዘኛው ነው ሶይም የሚለው አይደል? ዕብራይስጡ ነው። ዕብራይስጡ ኖ ዕብራይስጡ አይልም። ዕብራይስጡ ማለት ነው ዳይሬክት ላንጉዌጅ ወደ እንግሊዘኛ ሲፈታ ያለው ላንጉዌጅ ሌላ ወርድ ስለሚያጣለት ማክሲመም ማብራራት የሚችለው በዛ ወይ ነው። ዕብራይስጥ ይከፈታል። ዕብራይስጥኛ ማንበብ የሚችል ሰው አለኛ ማለት እዚህ ጋር አልተረዳው። የዕብራይስጡ ሶይ ይላል፣ የተሰመረበት ሶይ ይላል ይሳይልም። እሺ እዚህ ጋር እንዴ ከሱ በፊት ደግሞ ማለት ነው ፊልቲ የሚለውን ወርድ እንትን በለልኝ እስኪ ንገረኝ እኮ። ፊልቲ የሚለውን ነው እኮ ሶይ የሚለው። አዎ ፊልቲ ማለት ምን ማለት ነው? ዲስጋስቲንግ። እሺ ዲስጋስቲንግ ነው እንጂ ትራንስሌሽኑ ምንድን ነው? ፊልቲ ኤፍ አይ ኤል ቲ የተባለው ነገር ትራንስሌሽኑ ምንድነው እኮ ንገረኝ። እየጠየቅኩህ እኮ ነው እኮ። ትራንስሌሽኑ የሰው ልጅ ጽዳጅ ነው እያልኩህ እኮ ነው። አይልም እንደዛ የሚል የለም። ጽዳጅ ነው። ዲክሽነሪ ቼክ አድርግሽ። ዲክሽነሪ something extremely የገዛ ምሁራን ያስቀምጡት ዲክሽነሪ ተመልከት። አይልም በእናትህ የገዛ ምሁራን ራሱ ተመልከት። ማን ነው ግን የገዛ ምሁራን የለኝም እኔ። ምሁሬ ኢየሱስ ብቻ ነው። የገዛ ምሁራን ምናምን አትበል። ፐርሰናሊ ነው እያወራኝ ያለው። ማንም ምሁር የለም። ኤክስክሪመንት ስቴይንድ ጋርመንትስ ምን ማለት ነው? ምን ማለት ነው? ነገርኩህ እኮ ይኸውልህ፣ በካካ የተጨማለቀ ልብስ ነው። ሌላ ምን አለ ብራዘር? ምን ሆነ? አንደኛ ስማ ይብሮ አንደኛ ነው ይብሮ። that's why hermeneutics is needed here። እሺ እናንተ ስነ አፈታት ብላችሁ እንደምትፈቱት ወርዳችሁን ቁርአናችሁ እዚህም ስነ አፈታት የሚባል ነገር አለ። እሺ በስነ አፈታት ደረጃ የተጨማለቀ ማለት አይደለም። እሺ ምን መሰለህ አንዳንዴ ቆይ አንዴ ሄርሜኔቲክስ ተሳስቷል አይደለም? አልተሳሳተም። አንተ ሄርሜኔቲክስ ተሳሳተው እያልኩ ነው። ያንተ ተሳሳተው እያልኩ ነው። የኔ ወንድም አፈታታችን ሊሳሳት አይደለም? ያንተ አሁን ያልከው የተሳሳተ እኮ። ምን አይነት አፈታት ሊጠቀም ነው? ምን አይነት አፈታት ሊጠቀም ነው? ቀጥታ እንደወረደ ታውቃለህ። እንደወረደ ኤክስክሬሽን አለ። ሚኒንግ ኦፍ ኤክስክሬሽን አንድ ወርድ ሰማኝ። ይኸውልሽ አንተ ብቻ አታወራ፣ ለሌላ ጊዜ አንተ ብቻ አታወራ። ምን አይነት አፈታት ይባላል? ምን ላይ ስጠን? ምን አሁን ባይ ሰከንደሪ ፖይንት አለ። እሺ ምንድነው ይሄ ፖይንት? ታዲያ ባዶ ገላቸውን ይወጡ እንዴ አልክ? ባዶ ገላቸውን ሲወጡም ደግሞ አለልህ መጽሐፍ ቅዱስ ላይ ይገርማል። እንዴ አንተ ካካና አማራጭ መስሎ ነው። ባዶ ገላቸውን ሲወጡ ነው ይኖራል። ይኖራል። የኔ ወንድም ይኖራል። ምክንያቱም ምን ማለት ፈልገህ ሰው ልብስ ያጣል፣ ዳር ሊሆን ይችላል። ገባ ብዙ ነገር አለ አይደለም? እንደዛ ስንት ዓመት አይነ ስውር ሆኖ ኖሯል አይደል? ስንት ሰው ወጥቶ አሉ ልብስህን አውልቅ፣ ቀበቶህን ፍታ ብሎት ነው እግዚአብሔር ነው ያዘዘው። ልብስህን አውልቅ፣ ጫማህን አውልቅ፣ ልብስህን አውልቅ ያለው እግዚአብሔር። በቃ ይሄ ነው ችግራችሁ። ችግር አይደለም። ተከታተል። ኢሳይያስ ምዕራፍ 20 ቁጥር 3 ላይ ያስቀምጣል ይሄንን ፖይንት። አይደለም ሐሳቡን ለምን ትቀይራለህ? አሁን እኮ ስለ ኤክስክሪመንት እያወራኸኝ ነበር እኮ። ስለ ኤክስክሪመንት ሲወራስ ምላሽ አልሰጠንም እኮ። እየነገርኩህ እኮ ነው። ሄርሜኔቲክሱ ያንተ የተሳሳተ ነው። አንድን ወርድ ኮንቴክስቹዋሊ ነው መረዳት ያለብህ። ባይብሉ በቃ ፍጥጥ ብለህ ይሄ አለ ብለህ ኤክስክሬሽን ልትለኝ ነው እዚህ እኮ። ኧረ እንተዛዘብ። ቁርአን ላይ እንኳን ያለውን ነገር ኤክስክሪመንት ዲስገስቲንግ ነው ወይስ አይደለም? ምን ኤክስክሪመንት ዲስገስቲንግ ነው ወይስ አይደለም? ይኸውልህ ምላሽ ግን አሁን
አሁን እዚህ ጋር ፊልቲ የሚለውን ወርድ ኤክስክሪመንት ጋር ወስደው ከዛ ደግሞ ስለሆነ ነው ኤክስክሪመንት ፊልቲ ነው ወይስ አይደለም? ኦፍ ኮርስ ፊልቲ ነው። እንዴት ፊልቲ አይሆንም? ጊዜ ነው ሶ እዚህ ጋር የተጠቀሰው ጥቅስ ስለ ኤክስክሪመንት ለማውራት እና ላለማውራት ምንም አይነት ማስረጃ ዳት ሚንስ ቃል በቃል ሰላም አለይኩም እኔን አስገብኝ ካንዲ ሶይም የሚለው ቃል ቀጥታ ትርጉሙ ኤክስክሪመንት የሚል ነው። ዳት ሚንስ ገብቷል። ዘካርያስ እዛ ጋር ተሳስተናል። እኔም አንተም ስተሃል። ምንድነው ስፔሲፊካሊ? እሺ አፍታል አንብበህ ፍታል አይደለም። ቆይ ካሜራ ይመጣልና ማለት ነው። አብዱ ፈታል ነበር አህመድ። ቆይ አንዴ ቆይ ማን ሚኪ ይኸውልህ ድምፅን አስተካክሎ አንድ ጊዜ እድፍ በእድፍ የሆነ ልብስ። እሺ አሁን ያ እንትኑን እንደው for the sake of our argument እንቶና ያ ካካውን እድፍ በእድፍ የሆነ ልብስ ነቢያት ይለብሳሉ። ቆሻሻ የሆነ ይለብሳሉ። አረ ላላ ብለህ በቃ እሺ አንተ መልካም ጊዜ ሆነልህ። በቃ እንትናዬ በቃ አንተ በቃ ሌላ ሰው በቃ እኛም ጊዜ አንገለም ካንተ ጋር። አረ ወደዛ በቃ እንዴ አንተ አረ በቃ ሌላ ሰው አስቀጥሉ። ማሂር ቀጥሉ ኢንሻአላህ። ኢምሩና ማሂር ተረኛ። እሺ አይ እኔ ቀደምኩ። አይ እንደዛ ማለቱ ሳይሆን ይኸውላችሁ ወንድሞቼ ያክሞስስ አብድ ይላል ሞኝ መሳቂያውን አያውቅም ነው። እና ጥያቄውን በትክክል ንገሩና እንመልሳለን። እናንተም እኛም ደግሞ እናንተ ትጠይቃላችሁ ትመልሳላችሁ። ለመልሱ ችግር የለም። እና አሁን አውጡስና መጽሐፉን መልሱን ነው የምትፈልጉት ከኛ እና መልሱን ደግሞ እንመልሳለን። ቢስሚላህ። አረ ጠይቁልን። አረ ኢምራንና ማሂር ጠይቁልን መልሳለሁ። ጠይቅ ነው ንያ ከየት ቤተ እምነት ነህ ቢኒያም? አቤት። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ጥያቄ ነበረኝ ኦርቶዶክስ መጽሐፍ ላይ። እሺ ይሄ መጽሐፍ ይታያል አንዴ? አዎ ይታየኛል። መጽሐፈ ሚስጥር ምዕራፍ 8 የጥምቀት 3ኛ ቀን ምንባብ። እስኪ ታነብልኛለህ? እሺ አንተ አንብብልኝ። ከበደቻ። እሺ ችግር የለም። ሕዝቅኤልም የእግዚአብሔር መንፈስ ያዘኝ፣ አምላክ ያዘኝ። ያው የእግዚአብሔር መንፈስ አምላክ ስለሆነ አምላክ ያዘኝ አለ። በረጅም ተራራ ላይ በአናቴ አቆመኝ ይላል። በአናቱ ያቆመ ማን ነው? በአናቱ ያቆመ ማን ነው? ነብዩን በአናቱ የተከለው ማን ነው? እንደዚህ የገለበጠው ማን ነው? እግዚአብሔርም ሕዝቅኤልም ቀረብ አድርገው። ቅድም እንኳን አላነብም ብለህ ነበር። እሺ ያው ችግር የለም። የእግዚአብሔር መንፈስ ያዘኝ በረጅም ተራራም ላይ በአናቴ አቆመኝ ሲል ይሄ እግዚአብሔር አቆመኝ አረገ ሳይሆን የእግዚአብሔር ተአምሩ፣ የእግዚአብሔር ፍቅሩ፣ የእግዚአብሔር ባሰብኩ ጊዜ እዮ አንተ እኔ ካታች ከማስረጃው ነግራለሁ። ችግር የለም። አንዴ አንዴ ረጋበል አይደለም እኛ ማለት ይኸውልህ በእኛ እምነት ጥሬ ትርጉም አይደለም። አንድምታ የሚባል ትርጉም አለና ቆይ እሺ ረጋበል አንድምታ ማለት ነው። አንዴ እሺ እኔ እሰማለሁ። ቆይ አንዴ ረጋበል ሀቢቢ ረጋበል። እሺ ባለ በጣም አጭውብኝ። እሺ በአናቱ የቆመ ማን ነው? በአናቱ የቆመ ማን ነው? ይኸውልህ የእግዚአብሔር መንፈስ የቆመ ሕዝቅኤል ነው። ሕዝቅኤል አይዋ ሕዝቅኤል በአናቱ የቆመ ሕዝቅኤል ነው። እሺ ሕዝቅኤል ደግሞ የቆመ ምን ሆኖ ነው? እግዚአብሔር ነው ያቆመው ወይስ ነው የምትለኝ አይደል አንተ? እሺ ለምን ቆመ በአናቱ?
በአናቱ ለምን ቆመ? ምክንያቱ ምንድን ነው? እሺ በአናቱ ለምን ቆመ ነው? እሺ አንተ ለምን ተደፍተህ ለምን ትጸልያለሽ? ብደፋም እንደዚህ በአናት አልቆምም። ሕዝቅኤል በአናቱ ቀጥታ ይቆመ። መጀመሪያ ያንተ መልስ፣ አይገናኝም። ስግደት ነቢያትም ኢየሱስም ሰግዷል። ጥያቄ ስግደት ላይ ሳይሆን ምሳሌ ያለው። እሺ መጀመሪያ ቆይ አንዴ ረጋ በልና በአናቱ ያቆመው ማን ነው? በአናቱ ነው ያቆመው። እንግዲህ ለዘነበበኒ ጽድቆ ለዘኢያእመረ ለእግዚአብሔር ድሎቶ ይላል። ይሄ መጀመሪያ ማወቅ አለብህ። ምንድነው? ወሰቀኒ ወትሮ ይላል። ወሰቀኒ። እሺ ቆይ አንዴ ባለ እንዲገባኝ እየገባኝ አይደለም። አታውቁት አንዴ ረጋ በልና ሕዝቅኤልን በአናቱ ያቆመው ሕዝቅኤል በአናቱ የቆመው ማለት ነው። ያቆመው ማን ነው? መጀመሪያ የእግዚአብሔር መንፈስ የእግዚአብሔር ቸር ነው ለእግዚአብሔር ስል ማለቱ ነው። ይኸውልህ አንድ አማርኛ በቀጥታ አይፈታም። ችግር የለውም በቃ። ስለዚህ ሕዝቅኤል በአናቱ ቆሟል። በአናቱ ያቆመው ደግሞ የእግዚአብሔር መንፈስ ነው። ጥያቄ የእግዚአብሔር መንፈስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው አይደለም? መንፈስ ነው። የእግዚአብሔር መንፈስ አምላክ ነው አይደለም? የእግዚአብሔር መንፈስ ምን ነው? አምላክ ነው አይደለም? የእግዚአብሔር መንፈስ ማለት የእግዚአብሔር ፍቅር ማለት ነው። አውዝ ቢላሽ ተረጅ መንፈስ ቅዱስ ማለት አይደለም? መንፈስ ቅዱስ ማለት አይደለም? መንፈስ ስላለ ነው። አንተ መንፈስ ቅዱስ እግዚአብሔር በእንትን ብለህ የፈታው በዚህ ነው። እውነታው ዝኝ ብሎ ለምን ካልኩኝ ማለት እንግሊዘኛ መሀል ቆይሽ አንዴ ላውራ ብራዘር አንዴ ይኸውልህ ማለት እችን ብቻ እንትን ስተኝ መንፈስ የሚለው ስንት ትርጉም አለው ብለህ እስኪ ለምሳሌ መንፈስ የሚለው ስንት ትርጉም አለው ልጠይቅህ አንተ ማለት ነው። መንፈስ የሚለው ስንት ትርጉም አለው? አንድ ጥያቄያችን እሱ አለ ወገናችን፣ ርዕስ አቀይሩብን። እሺ አሁን ጥያቄያችን ነብይ ሕዝቅኤል በአናቱ ሲዘቀዘቅ ነበርና ለምን ተዘቀዘቀ ነው። እርሱ ደግሞ የተዘቀዘቀው በእግዚአብሔር ፍቅር ነው። አይ ችግር የለውም። በቃ የእግዚአብሔር ፍቅር ሰዎችን ዘቀዘቀ። የእግዚአብሔርን ፍቅር ሲያስብ እሺ ችግር የለውም። ስለዚህ የእግዚአብሔር ፍቅር ሲያስብ ቆመ በአናቱ እንኳን በአናቱ ማለት አሁን እናንተ ላታውቁት ትችላሉ። እንኳን በአናቱ ተዘግዝቆ ዝቋላ እናንተ ላታውቁት ትችላሉ። ገብረ መንፈስ ቅዱስ ራሱ ተዘግዝቆ ለእናንተ ማስረዳት ዙሮ ለዚህ አይሆንም፣ ግን ያንን ለማስረዳት ኢምሩ ያ ሰውዬን አሳየን። በአናቱ ተተክሎ ሲጸልይ ነበር። አንዴ ኢትዮጵያ ውስጥ አለ። ያው 9 ዓመት በአባይ ባህር ውስጥ በራሳቸው ተዘቅዝቀው በመቆም ለኢትዮጵያ ጸለዩ። ስማቸው አቡነ ማን ናቸው? አቡነ እስትንፋሰ ክርስቶስ። እስትንፋሰ ክርስቶስ ተዘቅዝቀው ነበር እና እነሱ የተዘቀዘቁት ለምን ነው? ንገረኝ አንተ ለምን ተዘቀዘቁ? ንገረኝ። አላውቅም። በቃ አንተ ትስኛን ሰው ነው፣ ግን መሳቅ ምናምን አሁን በሱስ ምናምን ይስቃል። እንግዲህ ይሄን አስረዳይ ካልከኝ እሱ የተዘቀዘቀ እኛ ክርስቶስ ለሰው ልጅ ብሎ ተሰቀለ እንላለና አምላክ ተሰቀለ። ክርስቶስ ተንገላትቷል። ከዛም ብሶ ለሰው ልጅ ሲል እስከ ምራቅ መተፋደር ለሱ ደርሶበታል። አረ ምራቅ መተፋደር አይደለም፣ ተገርፏል። አጥንቱ እስከ ንቀት ተገርፏል። እናውቃለን። 6 ጊዜ ተገርፏል። ጠያቂያችን እሱ አለ። አምላካቸውማ ይገረፋል፣ ተተፍቶበታል፣ ተገሏልም፣ ገድለውታል
አይሁዳውያንና ሰይጣን በሮማን ጊዜ ማለት ነው ተገሏል። አሁን ቶፒኩ እሱ አይደለም ገለውታል ምናምን በሚለው ማለት ነው። እሱን ደግሞ እንግዲህ አያልነቱን ደግሞ ጠለቅ ብለህ ስታነብ ደግሞ አያልነቱን ከገደሉት እንዴት ብሎ ተነሳ እንዴት ብሎ የሚለው ታገኘዋለህ። በሮማን ወታደር ከተገረፈ ደካማ ነው። ሮማ ወታደር አስሮ ከተገረፈ ደካማ ማለሰውና እንወያይበት። ጥያቄያችን እሱ አልነበረም። ማለት መጸለይ አምላክ ለኔ ብሎ የተሰቀለ ለኔ ብሎ የተደፋ ለኔ ብሎ እንትን ያለ የዛን እንትን ጸጋ አስቦ እሱ ተዘግዝቆ ጸልጋል። ያንም አልመለሰለትም። ቆይ አንዴ ረጋ ብስኪል ከዛም በኋላም አንደኛ ሁለተኛ ደግሞ በአናት መቆም ምን አይነት ፍቅር ነው? ስለዚህ ፍቅራችሁን የምትገልጹት በአናታችሁ እየቆማችሁ ነው። በአናት እየቆምክ ነው ፍቅርን የሚገልጸው ለእግዚአብሔር። እኔ አይቻለኝም፣ ግን አሁን ቁሞ የሚጸልዩ አሉ በታላላቅ ቦታ በታላላቅ ገዳም በአናታቸው ቁሞ ጥሬ ቆርጥመው በበረሃ ራብ ጥሙን ምንድነው ነገሩ? ቆይ ጋይስ እንዴት ነው? ይቅርታ እኔ በጣም ስለታዘብኩኝ ነው ይብኝ። እሺ ቢኒያም በአናት ይዘቀዘቃለው ተዘቅዝቄ ጸልያለሁ ያልከው እግዚአብሔር ስኬልን በአናቱ ስለዘቀዘቀው ነው? እሱ እግዚአብሔር አልዘቀዘቀውም። ራሱ እግዚአብሔርን ጸጋ አስቦ ነው የተዘቀዘቀ። አይ ይኸው እየሰየ መዘቅዘቅ እንደዚህ ነው። መዘቅዘቅ ማለት እንደዚህ ነው። እሺ ስለዚህ እሱ እግዚአብሔርን ዘቀዘቀው ማለት ነው። መንፈስ ሲባል እንግዲህ ግስ የሚል ቋንቋ አለና እሺ አንዴ ሰውዬው ይወረድ መጀመሪያ አልጨረሰም። ይወርዳል። ታገስ ይወርድ ነው። አሁን ጥያቄያችን ስለዚህ ነቢያቶች እንደዚህ በአንታቸው እየቆሙ ነበር የሚጸልዩት። ምን አልከኝ? አልሰሙኝም። እሺ ነቢያቶች እንደዚህ በአንታቸው እየቆሙ ነው የሚጸልዩት። ነቢያቶች ማለት በአናቱ ቆሞ ይጸልያል። አንድ ግልጽ እንዲሆንልኝ የፈለኩት የነበረው ቢኒያም ማን ነው? ኢምሮ አንድ ያሳየኝ ጥቅሱን እዚህ ጋር ምን መሰለህ የሚለው ሕዝቅኤል እግዚአብሔር በአናቱ ስላቆመ ነው እርሱም በአናት ይቆም ነበር ያሉት።
እኔ እግዚአብሔር ፍቅር እንግዲህ መንፈስ የሚለውን መንፈስ ቅዱስ ነው አምላክ ነው አይደለኝ እሱ የመንፈሱ ነገር ሳይሆን ጥያቄ ቢኒያም ያው ስላደረገው ነው አይደል እርሱ የሚያደርጉት እስከየር ስላደረገው አዎ ማለት ነብይ ተከተለው ማለት ነው መጽሐፍ ቅዱስ ብቻ ነው ኢብሮ አንድ ይክፈትልኝ እንትኑ ከመጽሐፍ ቅዱስ ያለ ቃል ነው ማምጣት ያለባችሁ እንጂ አሁን ይሄን ማን መጽሐፍ ይችላል ይውላችሁ መጽሐፍ ቅዱስ 80 አሃዱ ውስጥ የሆነው ነው እናንተ መጠየቅ ያለባችሁ አንድ ሰው ገባኝ አሁን የተረዳነው ነገር እርሶ ነብዩ ሕዝቅኤል ባናቱ ተዘቅዝቆ ይጸልይ ስለነበረ የእርሱን ፈለግ በመከተል ያው አባቶችም ይጸልዩ ነበር እርሶም ጸጋው ቢኖሩት መጸለይ ይፈልጉ ነበር አሁን ነቢያት ሌላ ያደረጉትን ነገር ላሳየውት አንዴ ኢብሮ አንዴ ይክፈትልኝ መላኩ ፊት ለብሶ የቀረበው ነብይ ግን እኔም ጥያቄ አለ እኔም ጠይቃለሁ ከቁርአን ባለው ቁርአን ብዙ ጊዜ አንብቤያለሁ ቆይ ችግር የለውም አንዴ እኔም መጠየቅ ካለብኝ አንዴ ይሄኛውን ነው ወይ ማሂሩ አይ እዚህ ጋር አቸኮይ ነው አንደኛ መንፈስ ቅዱስ አይደለም ብለዋል መንፈስ ቅዱስ እንደሆነ ጥቅሱ ላይ ማስረጃ አለኝ እርሱ እየተናገረ ያለው መንፈስ ቅዱስ ነው ሲቀጥል መንፈስ ቅዱስ አይደለም አይታየኝም መንፈስ ቅዱስ ይላል ያ መንፈስ ቅዱስ አይታየኝም መንፈስ ቅዱስ አይኖት ነው አያ መንፈስ ቅዱስ ያ መንፈስ ቅዱስ ይላል ይሄንን እነሆ ይሄንን የመንፈስ ቅዱስ ህልውና ዜና ዘገዘጋ ያለው አንተ እኮ መንፈስ ቅዱስ የሚለው እኮ በታች ያለው ነው እስኪ ሲያይታየኝ ሲወለ ለከፍ አድርገው በመጀመሪያ ቃል ነግሬ ያለው በገርላ ገርል ሳይሆን አሁን እሱ አሁን የመጣ መጽሐፍ ነው ልንገርህ ወለ እንት ምናምን አይደለም በቃ ጴንጤ ካልሆኑ ይሄ የሃይማኖት መከራ አኒ የሚታርጉታል ወሻባ ቆይ ርዕስ እንደቀየረ ይሄ የሃይማኖት መከራከሪያ መጽሐፍ እንዳይክዱት ራሱ እየተናገረ ያለው አምላካችሁ ነው ያልኳችሁ ያለው አሁን ጥያቄያችን የነበረ ጀማ ለምንድን ነው መንፈስ ቅዱስ አምላካቸው ግን አውቶ ቶፒክ ነው አትፈልጉ መልስ ከሆነ ካልሆነ ማለት እኔ የምልህ ማለት ነው መንፈስ አሁን እሺ አንተ ሊያም እንደዚህ የምትሰግደው ብዙ ነገር የምታረጉት ያላ መንፈስ ቢኒያም ወይ አዳምጥ ያላ ርዕሱ ላይ አሁን ይሄን ጥያቄ ነገ በሌላ ደግሞ ጥያቄ የምንቀበልበት ፕሮግራም ሲኖር እርሶ ደግሞ ይጠይቃሉ አሁን የኛ ርዕሳችን እኔም ልጠይቅ ከእናንተ ልጠይቅ መጠይቀዋለሁ እዚህ ጋር ይታዩታል ላይ ከፈትኩት እሺ አሁን እዚህ ጋር ትንቢተ ኢሳይያስ ላይ ምዕራፍ 20 ተማርን ነው አይ ልጠይቅ ደግሞ ስለ አንዱ ነብይ ማለት ቁርአን ደግሞ የሆነ ያነብህ ያገኝ ሲያነ ጥያቄ የሆነ ቢቃል ስላለ ሂድ
ማቅህን ከወገብህ አውጣ ጫማህንም ከእግርህ አውልቅ ብሎ ተናገረው ይላል። እንዲህም አደረገ። ምንድነው ያደረገው ኢሳይያስ? ልብሱን አወለቀ አይደለ? ራቁቱንም ባዶ እግሩን ሄደ። ለምንድን ነው የሚያራቁተው? ለምንድን ነው የሚያራቁተው? እንግዲህ ለምንድን ነው የሚያራቁተው ከተባለ ስለዚህ ጥሬ ቃል ነው። ጥሬ ቃል የሚባል አለ። ያልበሰለ ማለት ጥሬ ማለት ያልበሰለ ገና ማለት ነው። እሱ ጥሬ ቃሉ ነው። አብዛችን ነው የኛ አንድምታ ይላል። ቆይ እንዴ ይሄ እኮ በጣም ግልጽ ነው። ራቁቱን ሲል ከልብስ ነው የሚመስል። ሁለተኛ ደግሞ ጫማና ወገብ ማውጣ ያሉት እስኪ ትርጉሙን ነው። ከወገቡ ምንድን ነው የሚያወጣው? ከወገቡ የሚያወጣው ምንድን ነው? ልብስ ካልሆነ እስኪ ትርጉሙን ንገሩ። ከወገብ አውጣ የሚለው ነገር እዚህ ጋር ምን ትርጉም አለው? እሱ አንድምታውን ንግባና ከአንድምታው ግባና ልንገርና ነው የምልህ እኮ መምህር። አይ መምህር አይደለም ገና ተማሪ ነኝ። ብዙ ጠያቂ ነኝ። ተሳስቼ ነው። አይ ሰምና ወርቅ ምናምን ሲል ሰምና ወርቅ ማለት ልብስ የሚለው ቢኒዬ ሰምና ወርቅ ምንድነው? ሳይሆን ሰምና ወርቅን ምን አመጣው እዚህ ጋር ሰምና ወርቅን ምን አመጣው? ኦኬ ያው ሀሳብ ምን መሰለኝ ቢኒ እያለ ያለው ለምሳሌ ህብቃሉ ደመና ሲቀርብ ቢሆን ሰሙ ደመና ላይ ይሄ ዝናብ በሚያዘንበው ደመና ሁለት ኢንተርፕሬት አድርገዋለሁ። ይሄ ወርቁ ደግሞ ደመና ሲቀር ማለት ዳት ሚንስ የፈሰሰ ደመና ሲቀር ኢንተርፕሬት አድርገዋለሁ። እንደነ ተጻጻፍ ሴቶችን ነው ህብረ ቃል ሰምና ወርቅ የሚባሉት። ማሪያና ማሪ ማለት ነው። በሌላ መንገድ ኢንተርፕሬት አይገናኝም ከዚህ ጋር እንደዛ ለማለት ቃል ስለ እርግጥ አንተ በሳይንሳዊ ነገር ነው የተረጎምክልኝ አውቄዋለሁ። እሺ ቀጥሉ ማየት አቤት ጫማ ሲል ሰሙ ያው ጫማ ነው። ወርቁ ምንድን ነው? በእናታችሁ ጠይቁ። በጣም እሺ በቃ ሰላም እደሩ። ለምን ኑሩ ጠይቁ። አይ ብጠይቅ ስለማይመለስ እያየሁት ስለሆን ተውት ትቼዋለሁ። እንመልሳለን። ጠይቁ። እናንተ ያዛችሁት ለማስተማር ሰው ሳይሆን ለማሾፍ። እኔ መልስሎታለሁ። አረኛ ሾፈን አይደለም ወላሂ እኔ መልስሎታለሁ። በቃ ለመረዳዳት መስሎኝ እናንተ ጫማ እንዲህ ነው ህብር እንደዚህ ሳይሆን ነው እንደዛ እኮ አይደለም። ቢኒ መሰለኝ አለ ኖ ሰምና
ወርቅ አለው ስትለው እሺ ጫማ የሚለው ወርቁ ምን ነው ምንድነው? እሺ እስልምና ላይ ጥያቄ ብዙ ጥያቄ አለ። አሁን ብዙ ሊያቆየን ይችላል። ነገ አስገቡኝና ነገ ልጠይቅ። ደስ ይለናል። በቃ ፎሎ አድርግና ኢምራን አንድ ጥያቄ እያለ አንድ ጥያቄ ካልጠየቅ ህብረ ቃሉ ነው ቢኒያም ይሄ ጠይቅ እያለ ነው ሳትጠይቅ እኔ ሳይው ነኝ እኮ ምን ሆነ ነው ቀጥሎ ይብሩ እና ነገ ጠይቅ። እኔ ገና ነኝ ምንም ስለዚህ ውስጡን ብዙም ላላውቅ እችላለሁ አይደለም ብዙም ላላስረዳችሁ እችላለሁ። ነገ ታስገቡኛላችሁ ጠይቃችኋለሁ ያንን ጥያቄ አዛ ግልጽ ታደርጉልኛላችሁ። እሺ እሺ እያወራን ከሆነ ቢቀመጡ አንድ ቁጭ በሉና እዛ በኋላ አንድ ጥያቄ ደግሞ አለ ተጨማሪ። አሁን ግን መንጌና አስተናግደው እና ጀማዓተል ኸይር ሐምዛ የሚለው አካውንት ተራዊህ ሰላት ነው ቁርአን የሚለቁትና ፎሎ አድርጋችሁ ጀዛኩም ላሽክ ሐምዛ የሚለው ከስር ዛሬ ተራዊህ ሰገር ይከብዳል። ልወጣ ነው። በቃ ሄዱ። እሺ ችግር መንጌ አይቀር መንግስቱ ነው መንጌ ወይ ዮናስ አውቂ ካለ ቀጥል። እሺ መንጌ ሰላም ብያለሁ። እኔማ ከዚህ ጋር ላወራ አንተ ከባድ ሚዛን ነህ። እሺ በስም ነው ብላ ነው። እሺ አንድ ጥያቄ ተነስቶ ነው። ኦኬ እሺ ገባ። ማሂር ቀጥላል። መንጌ ያለህ የእስራኤልን ባንዲራ ለምን አደረክ? ምን ችግር አለው? ዛሬ አንድ ትልቁ ለርኩኝ ኦኬ ሆኛለሁ። እሺ ምን ይላል መሰለ ማን አውቂ የሚታርገው እሺ ምን ይላል መሰሎት? ማን ነው መሰለ? የት አለ? አረ መሰለ በለኝ። እኔ መሰሎት ማለት እኔ የቅድሙ ነው አለቀቀኝም። ለዛ እሺ ኖ ይልቀቃ። የንጉስ ጠላቶች ይቀበል ዘንድ ማለትም
የትዳር ጥያቄ ነውና ትዳሩን እንድቀበለው ማለት ነው። ይቀበል ዘንድ ከመቶ ፍልስጤማውያን ሸለፈት በቀር ኦኬ። ከዛ በኋላ ምን አደረገ ዳዊት? ዳዊትና ሰዎቹ ተነስተው ሄዱ። ከፍልስጤማውያን 100 ሰዎች ገደሉ። 100 ሰዎች ገደሉ። ከዛ ሚልኮንን ዳረለት። የዳዊት ተግባር ትክክል ነው። 100 ሰው ገድሎ ከዛ በኋላ ቆረጠውና ከዛ በኋላ ምን አደረገ? ማጫ አድርጎ አቀረበው። ታዘዘውና ያደረገው ማን ያዘዘው? ንጉሱ የእስራኤል የመጀመሪያው ንጉስ ሳኦል። ለምሳሌ አሁን አንተ ማግባት ፈልገህ የልጅ ብሎ ቆርጦ አምጥቷል። አንተ ለምን አትለው? መጀመሪያ እኮ ሰው ልጅ እኮ ፈጣሪ ሲፈጥረው ነፃ ፈቃድ አለው። መጀመሪያ መረዳት አለበት። ነፃ ፈቃድ አለው። ለምሳሌ ዳዊት ስለገደለ ነቢያቸው በውጥ ብሎ ገደለው ይላል። ግብጽ ከዛ ተሰደደ ይላል። ለምሳሌ ሙሴ በውጥ ያንን ሰው ስለገደለ እኔ እዚህ ጋር የሆነ ሰው እንትን ማለት አልችልም ማለት ነው። የሰው ልጅ እግዚአብሔር ይፈጥራል ነፃ ፈቃድ ሰጥቶታል። እዚህ ጋር ስለገደለ ግደል ያልኩ አላደርግም። አዎ ለምንድን ነው ማታደርገው ነው ያልኩ። ምክንያት ይጠይቃል። አዎ ብያለሁኝ። አሁንም አላደርግም እኮ እያልኩኝ እኮ ገባኝ እኮ። ምክንያትህን ንገረኝ። ማታደርግበት ምክንያት እዚህ አንፃር አላደርግም በለኝ። ህሊና ስለማይፈቅድልኝ ነው። የሰው ልጅ እኮ እንዲያገናዝብ ሊናሰጡታል። ሁለተኛ ያለው ፈቃድ ነፃ ፈቃድ ሰጥቷል። ህሊናው አይፈቅድለትም፣ ግን ደግሞ ዳዊት ህሊናው ፈቅዶለት ይሄንን አድርጓል። ይሄ ማለት የዳዊት አይፈቅድለትም እያልኩ ስለኔ ነው እያወራሁ። አመሰግናለሁ። ጨርሻለሁ። ኖ ስለኔ ነው እያወራሁ ያለው። አንዴ ምን ታርገውላችሁ? ቆይ አንዴ ምን ታርጋ አንተ ያው 30 ሰከንድ ላይ አውራ። ያው ቀጥል። እየመለስኩኝ ነው። ያው ቀጥልሽ መልስ። እሺ ኤምሮን ለምሳሌ ማለት ነው። ኤምሮን ለምሳሌ አንድ ነገር ልጠይቅ። ለምሳሌ አሁን ለምሳሌ የሰው ልጅ ከመጀመሪያ እንዳልኩ አንተም ነፃ ፈቃድ አለህ፣ እኔም ነፃ ፈቃድ አለህ ብያለሁ። አይምሮ ደግሞ የተሰጠ ለማገናዘብ ነው። ለምሳሌ እዚህ ጋር እናንተ ንጽጽር እየሰራችሁ ነው። ንጽጽር እየሰራችሁ እያለ አንድ ለምሳሌ ከሌላ ሃይማኖት ያለ ሰው አገናዝቦ በአይምሮ ተጠቅሞ ለምሳሌ ይሄ ትክክል ነው ብሎ አንደኛው እንዲመጣ አሁን ንጽጽር መሰሩ። አንተም ለምሳሌ እዛ ጋር ዳዊት ለምሳሌ እንደዛ ገደል፣ አንተ ትገላለህ ወይ? ለምሳሌ አንተ እዚህ ጋር አንተ ቁርአን ላይ የተዘገበ ሊኖር ይችላል። አሁን መጽሐፍ ቅዱስ ደግሞ ማለት ነው መጽሐፍ ቅዱስ ሆነ መጽሐፍ ጥሩንም መጥፎንም የሚዘገበው ጥሩን ብቻ እንትን አይልም። ሁሉንም ነገር ለማስተማሪያ ስለሚያደርግ ማለት ነው። ገብቷል? እሺ እናመሰግናለን። ለማለት የሚታገል የሰው ልጅ ነፃ ፈቃድ ስላለው ለምሳሌ እዚህ ጋር አብዱል ፈታህ ማጥስ ስላደረገ አንተ ማጥስ አድርግ ብለህ አታደርግም እኮ ተመልሰው ይላል። በቃ እሺ እናመሰግናለን። በቃ አትረ ጋር የሚታገጥ ጥያቄያችን የነበረው ዳዊት ለምንድን ነው አንድ ሚስት ለማግባት ብሎ
200 ወንድ ብልቱን የቆረጠው ነበረ። አንድ ራሱን ለማርካት 200 ብልት ሰውዬው ነው ተራሱ አይደል? የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ነብይ የአምላክ ልብ የተባለ እኔው ጨርሰናል። አቡኪ አለ እንዴት ነው ክርስቲያኖች ጋር አንዴ ሁላችሁ ይሞታል ቡና አሁን ተራ ሰላም ነው። ሙስሊም ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስገባ ሰላም አለይኩም አትረን እንደ ሙስሊም ከሆንክ ብዬ አለው እኮ በሚዘን በኮሜንት ላይ አላህ ሱብሃነሁ ወተዓላ በአካል ይገለጻል ወይ ደግሞ በእንትን አይገለጽም? እግር የሚላለ አላህ ስንት እግር አለው? ኦኬ እዛ ጋር እንመጣለን። አሁን ጥሩ ጥያቄ ነው የጠየቀው። መጀመሪያ አላህ ሱብሃነሁ ወተዓላ እንግዲህ በአካል የሚገለጽበት የቁርአን ክፍል ላይ ያዩት እንደዛ እኮ ነው አይደል? ትክክል ነህ እኮ በጣም 100% ትክክል ነህ። ለዛ እኮ ነው ትክክል ነህ ብዬ አደነኩ። ምን መሰለህ አካል የሚባለው ወይም ጅስም የሚለው ነገር በቁርአንም በሐዲስም የለም። እኛ ለአላህ ሱብሃነሁ ወተዓላ ጅስም ወይም አካል የሚለውን ነገር በደንብ ያዝም እንትን በልበትም። ጥያቄዎችም ካሉ እዚሁ ትቀጥላለህ። እኔም አሉ ሌሎችም ስላሉ እዚሁ ፖይንት እንቀጥላለን ማለት ነው። ሌሎች ጥያቄዎች ካሉ ስለ አላህ ሱብሃነሁ ወተዓላ አጠቃላይ ባህሪያት ስናወራ መጀመሪያ የምናስቀምጣቸው ማሰሪያ የሆኑ ነጥቦች አሉ። እነዛን ነጥቦች መጀመሪያ አላቀም ብለህ እነዛን ነጥቦች ያዝ ዘን እንቀጥላለን ሌሎች ፖይንት ላይ ማለት ነው። የመጀመሪያው ነጥብ ምንድነው? አላህ ለይሰ ከሚስሊ ሸይ እርሱን ይመስል ማንም የለም ይሆናል መሰለህ። ቁርአን ላይ ፈወይሉ ሊልሙሰሊን የሚል የለም ከድሮ ወይሉ ሊልሙሰሊን ፈወይሉ ሊልሙሰሊን ይላል አይደል? ወየውላቸው ይላል ለሰጋጆች። ለሰጋጆች ወየውላቸው ይላል። እሱ ታዲያ ምን አገናኝ? ስለዚህ አሁን ለሰጋጆች ወየውላቸው ማለት አትስገዱ ማለት ነው ወይስ ተቀጥለው ምን አይነት ሰጋጆች እንደሆነ ያብራራል? ሰላት የሚያዘገዩት እኮ ነው። በጣም በሲር ማለት ተመልካች ነው አይደለ? በጣም ጥሩ አየህ አይደለ? አላህ ሰሚም ነው ተመልካች ነው። አወቅርም ይሰማል ይመለከታል፣ አህመድም ይሰማል ይመለከታል፣ እንስሳም ይሰማል ይመለከታል፣ መላእክትም ይሰማሉ ይመለከታሉ። ግን የአላህ መመልከትና የኛ መመልከት የአላህ መስማትና የኛ መስማት አንድ አይደለም ማለት ነው። የኔ መስማት በጊዜያት የተገለገ ነው ልል እችላለሁ። አንተ አሰማኝም አላህ ጋር ግን አይሰራም። የትም ቦታ የትም ፖዚሽን ላይ የትም ሀገር ይሁን የትም ቦታ ይሁን አላህ ይሰማል ይመለከታል ማለት ነው። ይሄ መጀመሪያው ነው። ሁለተኛ ስለ አላህ ሱብሃነሁ ወተዓላ ስናወራ ባህሪያትን አስመልክቶ ማለት ነው። አህመድን ለምሳሌ ቆይ እዚህ ጋር ሁለት ቀይ ብለህማ አታስደስተው። ምን ሆነ? ጤም ነገር ይላል። ጤም ነገር ይላል አህመድ። የማሂር መልክ ምን አይነት ነው? አይ የሰው መልክ ሊለያይ ይችላል እኮ እሱማ ለአላህ ከኛ ይመስላል እያልኩ አይደለም እኔ። ቆይ ገብቶኛል። እኔ ሌላ ፖይንት ላስይዘህ ነው። የማሂር መልክ ምን አይነት ነው? አታውቀውም አይደለ? ማሂር አላህ እጅ አለው። አላህ
እጅ የለውም፣ እግር አለው፣ እግር የለውም፣ ፊት አለው፣ ፊት የለውም፣ ጆሮ አለው፣ ጆሮ የለውም፣ ይሰማል፣ አይሰማም አንል። ምንድነው የምንለው? ለምሳሌ ማሂር ሚዩቱን ያነሳና ማሂር ጸጉር አለ? አይ አላውቅም። ቆይ ማሂር ራሱ ይመልስል። አሁን ይሄን ነጥብ ያዝልኝ ኢብሮ፣ ይሄን ነጥብ አዳምጣሃል? ይሄን ነጥብ ያዝልኝ እስቲ። አላህ የነገረን ነገር ንገረን ኢብሮ። እኔ ፖይንት ይዛለሁ። የነገረን ነገር ለምሳሌ ምን አለኝ ብሏል አላህ ቁርአን ላይ ጣጣ የሐዲሱ ይቅር ለማስረዘም ማለት ነው። ቁርአን ላይ ኦኬ እንዲህ ብሎናል አለ፣ እንዲህ ብሎናል አለ፣ እንዲህ ነው ብሎናል የሚለው ላይ ኢንሻአላህ እንትን በለን። እሺ ጀዛከላሁ። ኦኬ በጣም የሚገርም ማብራሪያ ነው የሰጠው አላህ። እንግዲህ ቢየደይ ብሎ በሁለት እጆች ሌሎችም በተመሳሳይ የተነገሩ ሊኖሩ ይችላሉ። አሁን በአጭሩ አላርዝም አቡኪ ለምሳሌ በተመሳሳይ ቀደም እንደተባለው አንድ በጣም ምርጥ የውመ ዩክሸፉ ዐን ሳቅ የሚልም እንደገና ስለ ሳቅም የተወራበት ሁኔታ አለ። 3-4 ነገሮች መጥቀስ ይቻላል ከዛ በላይ ግን አሁን ይሄን ያዝና አቡኪ ያው ጠቅሼላለሁ ኢንሻአላህ ቀጥል። ለምሳሌ ከድሌ ማለት ነው። እሺ ከዛ አይምሮ ላይ ምን ይመጣል እንዴ? ኃይል ለምን አንተረጉሙም? ፖሲብል አይደለም እንዴ? ኃይል ብለን ልንተረጉመው እንችላለን። እጅን ኃይል ብለን ለምን አንተረጉሙም? እዚህ ጋር ለምሳሌ ኢብሮ ያመጣውን ሙግት ኃይል ነው። እንደዚህ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ የመናገር ጥበብ ተሰጥቶኛል ብሏል። ሲቀጥል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ ከድር ከኛ የደበቁን ሐቅ የሆነ ከአላህ የተላከ የደበቁን ነገር አለ እንዴላ? ኦኬ የአላህ እጅ ማለት ኃይል ነው ብሎ ነግረውናል። ያለ ቁዋ ነው ብሎ ነግረውናል። እንደዛ ነብዩ አዎ አምላክ አላህ ሱብሃነሁ ወተዓላ እጅ በእጅ አይገለጽም። አይገለጽም። አሁን እኮ እሷ ናት ከድሮ ምን ችግር አለ መሰለኝ ሀገር ላይ ምን የሚባል ነገር አለ መሰለኝ። ሁለት አይነት ሴክቶች አሉ። አንደኛው ክርስቲያኖች ናቸው። ክርስቲያኖች ብዙ ጊዜ እኛ ጋር ሲመጡ ብትመለከት አሁን እንደዚህ አሁን ንጽጽር ላይ ስንሰራ ምናምን ብትመለከት እኛ ጋር ሲመጡ በቃ ሙስሊሞች እንደዚህ ገጠኛ ሴት እንዲያርጉ፣ እንደዚህ ሴት ደፍሮ እንዲያርጉ፣ ሌባ እንደዚህ ውሸታም እንደዚህ ምናምን ነበረ፣ እንደዚህ ባለጌ ነብይ እንደዚህ ይሉናል ክርስቲያኖች ይመጡና ከዛ ደግሞ አዳ ኢብሮ አስከትለው ምን ላይ ነበር ያቆምነው? የዳዊትን ገድል እያወራን አላህ ሙስጥ እና ምን ትላለህ? አሁን ዳዊት በጣም ብዙ መልካም ስራዎችን ሰርቷል ከተባለ በደንብ ሰርቷል። ኢቭን የልጁ ሰለሞን የመጀመሪያ የልጁ ሰለሞን አይደለ የመጀመሪያ ቤተ መቅደስ ያስገነባ አይ ቲንክ 9 ምናምን ቢፎር ኮመን ኤራ ሰለሞን አይደል ያስገነባ ብዙ መልካም ስራዎችን ሰርቷል ከተባለ በደንብ አሁን እኛ ያለነው ምን መሰለህ በዛ ነገር ጥሩ ተምሳሌት ይሆናል። ያበለ የምታገኛቸው የተለያዩ ፕሮፋይሎች ማለት ነው ብዙ ፕሮፋይሎች መልካም ስራን ይሰሩ ተመለከታለህ። የተለያዩ ነው ኢቭን የመጀመሪያውን ቤተ መቅደስ ፈርሶ ነበር ካየ በባቢሎን ከእንደገና ደግሞ በማተገነባ በቂሮስ ተገነባ አይደለ? ቂሮስ ነው የፈቀደላቸው ባቢሎን ያማርከው ካስገባቸው በኋላ የፈቀደላቸው ቂሮስ ነው። ዶክተር መሰል ታሪኮች አሉና ባይብል ላይ የምትመለከታቸው አካላት እንደ መልካም ስራቸው መልካም ስራን ተወስዳለህ ወይ ተምሳሌት ይሆናል። ክፉ ስራም ሰርተዋል እያልኩ ነው። የሰራው ስራ የዳዊት ስራ ማለት ነው። ስራቸውን ላለመድገም አንተ ትማራለህ። ላለመድገም እንዴት ነው ማደግመው? ካደገምከው ደግሞ እግዚአብሔር ይቅርታ ያደርግልሃል እኮ። እንዴት ነው ማደግመው?
እሱ ፐርሰናል ጥያቄ ነው እኮ። እንዴት ነው ላደግም የምችለው? ለምሳሌ እኔ ምን ላደርግ አሁን ለምሳሌ ላስረዳ። ለምሳሌ በመጽሐፍ ደረጃ ማለት ነው በቁርአን ላይ አምላካችን አለ ያስቀመጠልን ነገር አለ። አንደኛ በሰውና በሰው መካከል ያለ ሐቅ አለ። ኃጢአት የሚባለው ነገር በአንተና በሰውየው መካከልና በአንተና በአምላክ መካከል ያለን ሐቅ መጣስ ነው፣ ወይም ደግሞ ትእዛዝን መተላለፍ ነው። ገብቶሃል? ለምሳሌ እኔ አንተን ብገድል በአንተና በእኔ መካከል ያለ ሐቅ ነው። አንድ አትፈርስ ፕሌስ ኃጢአቱን የሚሰራው በአንተና በእኔ መካከል ይሆናል ማለት ነው። ገብቶሃል? ይህንን ህግ ስጥስ ማለት ነው ከዛ ጋር ተከትሎ የሚመጣ በጣም ብዙ ነገር እንዳለ ያስረዳኛል። አምላካችን አለ በዱንያም ሆነ በአኺራ በጣም ብዙ ተከትሎ የሚመጡ ፖይንቶች እንዳሉ አምላካችን አለ ያስረዳናል። ዳዊትን ስትመለከት ዳዊት አንተ ብቻ አግባሽ ሞስቶት ዝሙትን ለመስራት አግባ የሚል አይነት ትምህርት ነው የምትወስደው። ዳት ሚንስ ሚስቶች ነበሩት እሱ ከቤርሳቤ ጋር ማለት መልከ መልካም ሆኖ ስለታየችው እሷን ወስዶ በመልእክተኛ ስልኮ ከእሷ ጋር ሴክሬት ኢንተርኮርስ ካስፈጸመ ለዛ ማለት መጽሐፍ ቅዱስ እንትን ስለምል አንዲት ሴት ገላውን ስታጠብ ካየው ኦኬ ዳዊት እኮ እንደዚህ አድርጓል፣ ቆይ እኔም እንደዚህ ላድርግ ብዬ አደርጋለሁ ማለት ነው። ማታረግበት ምክንያት ምንድነው? ሚስት እኮ ነች የምትደፈረው። አንተ ምንም የሚደርስብህ ነገር የለም አይደለም። ኖ እኔ ያልኩህ እንደ ቤርሳቤ አንዲት ሴት ስትታጠብ ገላዋን ሳይ ቶሎ ብዬ መጽሐፌን ገልጥና ኦኬ ዳዊት እኮ እንደዚህ አድርጓል፣ ቆይ እኔም እንደዚህ ላድርግ እላለሁ። ማትልበት ምክንያት ምንድነው እያልኩ ነው። ለምሳሌ አንደኛ ቀይልንገር አንድ ሐሳብ ላስረዳ አንድ ሐሳብ ላንሳለህ። ለምሳሌ እያንዳንዲቷን ነገር እንድንከተለው እንዴ የታዘዘው መጽሐፍ ቅዱስ እኮ ነቢያት ተምሳሌት የሚሆኑት በዛ መልኩ ስለሆነ ነው። እኛው ነገር ሲመጣ ነቢያት ከነቢያት የማንከተለው የሆነ ነገር እግዚአብሔር እኮ እነሱ የሚልካቸው ሊያስተምር ምንድነው ማን አንዴ ቆይ ስልክ 5% ነው ግን ኤኒዌይስ እግዚአብሔር እኮ እነሱን የሚያስነሳቸው እኛ ጋር ኮሚኒኬት ማድረግ ሲፈልግ ነው እንጂ እኛ እነሱን እንድንከተል አይደለም። እኛ እኮ እነሱ የሚሰብኩትን እግዚአብሔርን ነው ተምሳሌት የምናደርገው ኢየሱስ ክርስቶስ ነው። ኦኬ እና በደንብ ነው የምንከተል። ምን መሰለህ ኢምፓክት የሚባል ነገር በአንተ ላይ የሚያሳድረው ኢምፓክት አለ። ለምሳሌ አምላክ ምን ብሏል? እሱ እስከ መጨረሻ ድረስ የሚጸና እንደምንድን እኮ ተናገር። አሁን እኮ ይኸውልህ እኔ አሁን ለምሳሌ ፓትሪያርኩ እኮ ሁላ እኮ ፓትሪያርኩ ጳጳሳቶች እኮ እንዳለ ሊስት እኮ ይችላሉ። ገብተዋል? ግን ይሄ አስቀድሞ የተነገረ ነገር ነው እና እኔ የምለው ምንም ከትንቢት መፈጸሚያ እግዚአብሔር ይጠብቀን ነው እኛ የምንለው። አህመድ አንድ ፖይንት አሚን ከይቅርታ ጋር እኔ የምለው ሰላም ብያለሁ። መጀመሪያ ሰዎች 65% ነው ሉጣሺ 2% ስተኝ ወደ በኋላ መለሳለሁ። እስቲ ካቆየ ካልዘጋ ኦኬ። አይ ምንድነው ፖይንቱ መሰለህ ያነሳው ነገር ላይ እንደ ክርስትና አስተምሮ ለምሳሌ አንድ ሰው ዝናብ መሆኑን የሚያውቀው ግዴታ ሲበሰብስ ነው እንደናንተ ወይስ ዝም ብሎ አይቶ ማወቅ ይችላል? ምን ማለት ነው? ምን እንዴት ማለት እንጃ። ሰው ማንኛውም ሰው ክርስቲያንም ሆነ ምንም ሆነ ኢሉሚናቲም ሆነ ዝናብን አይቶ ያውቃል። ምክንያቱም ዝናብ እየዘነበ ስላደገ ማለት ነው። እየዘነበበት ያደገው ሁሉም ሰው። በጣም ጥሩ። ለምንድን ነው እግዚአብሔር ዝሙት የሚባለውን ነገር ለእናንተ ለማሳወቅ አንድ እንደ ልቤ የተባለ ወይም ደግሞ ልብ አምላክ የተባለን አካል የሚያዘምተው? ለምንድን ነው? እንድታውቁ ማለት ነው። ይሄ በራሱ እኮ የሚያስጠይቅ። አሁን ለምሳሌ ከዛማ እንዴ እግዚአብሔር ነው እንዴ እሱን ያዘሙተው? አዎ። እንዴት? እስኪ ማስረጃ ስጠኝ። እግዚአብሔር ዳዊትን አዘሙተው የሚል ማስረጃ ትሰጠኛለህ? አዎ፣ በሐሳብ ላይ ነው የምንኖረው እኮ ልሰጥህ እኮ ነው። ምን አዳም ከእንትኑ ከገነት የተባረረው እግዚአብሔር ነው ያስበለው? እግዚአብሔር ይህንን ብሎት ድጋሚ ያስበሉት ነው? ወይ መጣ ነው ወደዛ ነጥብ። አሁን ይሄ የዳዊት ምን መሰለ፣ ዳዊትን አስታበየው መጀመሪያ ማለት ነው። ምን ብሎ ነው ያስታበየው? በቃ ስልጣንም ሁሉ ነገር አሳቀፈውና ግን አልገራውም። ለምሳሌ አንተ ምን እያረክ ነው መሰለ፣ ውሻን ተናካሽ አድርገህ ካሳደግከው በኋላ ኧረ እኔ ተናከስ አላልኩትም እኔም ቢነክሰኝ ተናከስ አላልኩትም ብትል ሂድ ወደዛ ነው የምትባለው። ከነ ውሻ ክትባቱ ነው የምትወሰደው ወደ ወህኒ ማለት ነው። እሺ ገብቷል? ስለዚህ አሁን ዳዊትን እግዚአብሔር በመሰረቱ ያን ወንጀል ያቺ ልጃገረድ ላይ ሲፈጽምባት ያንን ወንጀል የዳዊት ነብይ ነው አምላክ ነው የላከው። እኔ ደግሞ ማንም የኔ አካል ለሚፈጽመው ነገር ተጠያቂ ነኝ፣ ተላኪ ለሚፈጽመው አካል ማለት ነው። አንተ ምን አልከን? ለማስተማር ነው እንድንማር ነው። ግን ዳዊት ውሻ አይደለም። ዳዊት እኮ ሰው ነው። ገብቷል? አሁን ለምሳሌ ውሻውን እንደዛ አድርገህ ብታሳድገው እንደ ሰው ነው የሚያድግልህ። ፍሪዊል ላይክ የውሾች ፍሪዊል በጣም ሊሚትድ ነው። ገብቷል? ሰውና ውሻን በዚህ መልኩ አታወዳድር። ችግር የለውም። ፍሪዊል እንጨምርለት። እሺ ዳዊት ላይ ፍሪዊል እንጨምርለት። ዲያብሎስ ደግሞ ዲያብሎስ
እና ቢሆን ስለ ነቢያት ምን መሰለህ ስለ ነቢያት ስናወራ ነቢያትን የላከው አምላክ አለና ነቢያትን የላከው አምላክ ስለ ነቢያት ተጠያቂ ነው አይደል? እሺ አሁን ለምሳሌ እንደዛ ካልከኝ እኮ ማለት ነው አይ ቲንክ ክፍት አልሆንክም ለመወያየት ምናምን። እሺ አይ እኔማ ክፍት ነኝ፣ ግን አንተ እኮ ያነሳልኝ ያለው ነገር ምንድነው? አንድ ነብይ እግዚአብሔር አስነሳው። ከዛ ያ ነብይ የሚያደርገው እንዳለ መጥፎ የሚሆን ጥሩ ነገር ሁሉ ነገር እግዚአብሔርን ይወክላል እኮ ነው የምትለኝ? ትክክል። ምን ማለት ነው? እንዴት ነው? ምን ማለት ነው? አሁን ለምሳሌ እንደራሴ እኮ ነው የአምላክ እንደራሴ ነው። ምን ሆነ ነው እንዴ? የአምላክ እንደራሴ ስማ አሁን እንደዛ ከሆነ ማለት ነው። አሁን ለምሳሌ አዳም አለ አይደለ? አዳም ፍሬውን እንዳትበላ ብሎ አዞታል፣ ግን ተሳስቶ በላ። ሰይጣን የሚባለውን አቀረሳው እንዴ? እዚህ ጋር ወንድሜ ሰይጣንም እኮ አቅም አለው። የስንት ዓመት ልምድ እኮ አለው እኮ። ምንድነው? አይበላም፣ አይጠጣም፣ አይተኛም፣ ምን አይልም። ሰይጣን ደግሞ እኛን ይፈተነናል እስከ ጥግ። አሁን ለምሳሌ አዳም እንዳትበላ ብሎት ከዛ አዳም ሲበላ አዳም ስህተት ነው የሰራው። አዳም እኮ የአዳምም ስህተት ነው የዳዊትም ስህተት ነው አይደለም? የዳዊት ኃጢአት አዳም ሲበላ ነው መጀመሪያ። የዳዊት ኃጢአት ነው። እሺ ታዲያ አዳም ለምን ያ ሁሉ በደል ደረሰበት? አዳም እኮ በበላው እንትን እኮ ነው ከዛ ወጥቶ ሞትን የሞተው። ሞትን ትሞታለህ ተብሏል። አዳም ምን አደረገ እንዴ? ቆይ የእግዚአብሔር ትእዛዝ መተላለፍ ሁላ ኃጢአት አይደለም? 10ቱ ትእዛዛት እኮ ተጽፏል። በጣም ሌላ ፖይንት ላይ እየሄድክ ነው። በቃ ኧረ ተው። ግን እኔ የምልህ ማለት ነው እንትን አታድርግ። ሰውን አንተ ወደ ፈለከው መልስ እንዲመልሱልህ አታድርግ። 1% ናት የኔ ስልኬ። ኧረ ቆይ ኧረ ቆይ ቴክኖ ካመን ገዛ ሌላ ጊዜ እሱ በጣም ይቆያል አለ እንዴ። ይሄን እኮ ጠዋት እኮ ነው ቻርጅ ያደረኩት። ለሊት ከቤት ወጣ ቻርጅ እንዳደረኩት እስካሁን አልጠፋም። አውቀህ ነው ሳምሰንግ ነው ሞባይሉ። ስማ ጨርሶኛ ጋር የመጣው እኮ ነው። ቆይሽ አንድ ጨርሰኛ ጋር የመጣው አውቀህ ነው ማለት ነው። አንድ ይቅርታ ቆይ ልሰካ በቃ ሌላ ጊዜ ችግር የለም። በተስተር እንገናኛለን። ትንሽ እሺ። እና ምን ያልከኝ ነበር ወንድሜ? ቻርጅ አደረገው። ጥሩ ፖይንት። እንትና ኢምሮ ክፈተለት። ግን እስቲ ቆይ ከኔ ምን ተረዳችሁ? አንድ ክፈተለት። ለምሻ አህመድ ቆይ ነው የሚደርሰኝ። ስለዚህ አውሩ እናንተ። እሺ ያዕቆብ ምዕራፍ 5 ቁጥር 10 ላይ ወንድሞቼ ይላል የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሱ ነቢያት ተመልከቱ ይላል አይደለም? ሄሎ አንዴ ቆይ አንዴ ጠብቀኝ አንዴ። እሺ አንዴ ቃ ጸባዩ ነው እስከዚህ ሰዓት ያስቀጠለው እንጂ በሌላ አትሪቢዩት ቢሆን አይቀጠርም ነበር። ግን ጥሩ ጸባይ አለው። ሌላ ክርስቲያን ይችላል አስገቡ። ተመለስ መስሎት አሉ ነቢያት የተርታው ማህበረሰብ ምሳሌ ናቸው ወይስ አይደሉም? ነቢያት የተርታው ማህበረሰብ ምሳሌ ናቸው ወይስ አይደሉም? ምሳሌ ማለት እንደ ምሳሌት ማለት ሊድ ያደርጉ ነው የመጡት። አይሰማም? ሊድ ያደርጉ ነው የመጡት እኮ። ሊድ የሚያደርጉን በምንድን ነው? ያው ታውቃለህ፣ ወደ እግዚአብሔር እኛን በማቅረብ በመስበክ ነው። እኛን ወደ እግዚአብሔር ከሚያቀርበን ነገሮች መካከል አንዱ የእነሱ ተምሳሌትነት ነው አይደለ? ዳት ሚንስ ከባህሪ እንደዛ ቢሆንም እኮ እግዚአብሔር እኮ አይተወንም። በእነሱ ብቻ ነው እንደ እግዚአብሔር እኛ ጋር እንትን የሚለው። ቆይ እነሱን ተወቀ። አንተ ተምሳሌትነታቸው ብቻ ወደ እግዚአብሔር ያቀርባል ወይስ ያቀርባል? ለምሳሌ ኢብሮ ያቀርባል። ተምሳሌትናቸው ወይስ አይደለም? የማመዛዘን አቅም አለን እግዚአብሔር ይመስገን። ሰው እንደመሆናቸው መጠን ገብተዋል። እሺ ኢብሮ የሰለም ባህሪያቸው በራሱ ለእኔ ተምሳሌት ነው አለ። እንደ ነብይ አክሰፕት ስላደረጋቸው ጥሩ ሰከንደሪ ፖይንት ማለት ነው። እንደ ሰከንድ ፖይንት ኢብሮ ሐዋሳ ሰለም ያላቸውን ስብና መመልከት ውስጥ ወደ አምላክ ልትቀርብ ትችላለህ። አብዱ ሶሪ አንዴ ይችላል። በደንብ ትችላለህ። ጥሩ ልክ እንደዛ ሁሉ አብዱ እሺ ልውጣ እባክህ ትንሽ ቆይቼ ልመለስ። እንትን እያለኝ ነው ያዛገኝ ነው ቻርጁ። መርሃባ በቃሽ። እሺ አትጥፋ መለሳለሁ። ይቅርታ እንድናደርግልህ 1-3 ክርስቲያን ይዘና 1-3-4-5 ምንድን ነው ይቅርታ የምታደርጉልኝ? የእነሱን ሰዓት ነው የበላው።
ካሳ የእነሱን ሰዓት በላን። እኛ ታስጨርሰናለህ ብለን ነበረ። መሀል መንገድ ላይ ተውከን። የእነሱን ሰዓት በልተህ ያው ነገራችሁ ነበረ። ስልኬ ልጠፋ ነው ምናምን ብዬ ኤኒዌይስ ችግር የለውም። አየች ሞሴፍ ነገና ጀማው የአዲስ አካውንት ነው። ፎሎ አድርጉ እሺ። ያኛው ተዘግቷል። እሺ ሌላ ክርስቲያን አስገቡ ጋይስ። አደ ክርስቲያን ካለ አስገቡ እሺ። ለዛ ነው እሺ። ያየው ነው ኔትወርክም ጥሩ ነው። ሲመጡ አስገባለሁ ኢንሻአላህ እሺ። አብዱል ማን ነው? አብዱል ፈታ አልኩኝ። አህመድን ፎሎ አድርጉት እሺ። እዚህ ጋር ያለው ይሄንን ልጅን ፎሎ አድርጉት። ሰማ አካውንትን ይዘውና አህመድ ተዘጋ። አብዱል ፈታ አስገልጠውማ ባለፈው ነው የተገለጠ እኮ አብዱል ፈታ ተዘጋኩ። ወላሂ በል አሁን እኔ ቤት ወይ አብዱል ፈታ ነው የተገለጠ እኮ ባለፈው እንደ ኮራ ሞተ እንደተጀነነ እንደ ኮራ ሞተ እቺ ጨዋታ እሺ። አስከትሎ እሺ። ኡስታዝ ሰላም አለይኩም። ሰላም አለይኩም ኡስታዝ አብስራ አፍዋን አንተ ያለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነው ኡስታዝ። አልሐምዱሊላህ። ምንድነው አካውንቴ ተዘጋ ምናምን ትላለህ? ተዘጋብህ እንዴ? ሁለታችንም ተዘግቶብን ነው አሁን ነው። ኡስታዝ እንኳን አካውንቴን ስም ቀይሬ ነው የመጣሁት። ተጠባባቂ ያላችሁ ማለት ነው ወይስ ከመቼው ከፍታችሁ ነው? እንትን ነው ወዲያውኑ ኢምራን ከፈተ። ያው ሪፖርት አደረጉብን። ከዛ ያው መጣን ደግሞ በሌላ አካውንት አዲስ አካውንት ነው። በዚህ አብሽሩ እንግዲህ አላህ ኸይር ያደርገዋል ኢንሻአላህ። ለኸይር ነው። አሪፍ ነው። እንዲህ ሲያጋጥም ራሱ አሪፍ ነው። ኡስታዝ በነቢያት ባህሪ ላይ ነው ያለው። የተወሰነ እያዳመጥኩ ነበር። ይሄ ልጅ ሰሞኑን አልፎ አልፎ እኔም ስገባ ይመጣል። ብዙ ጊዜ ግን ማለት የሆነ ሐሳቦችን ወይ የማያስቀጥላችሁ ሰው እንደው ጊዜም ማቃጠል እንዳይሆን አትሊስት መልእክቱን ሐሳቡን ነግራችሁ እንትን ማድረጉ ጥሩ ነው። ማለት የሆነ ነገር ሲሆን ጠበቅ ሲልበት አባቶችን ጠይቁ፣ እነሱ ጋር ማብራሪያ ይኖራል ምናምን እያለ ይሸሻል። ማለት አንድ ሰው ወይ ደግሞ መሆን ያለበት በቃ አላውቅም ብሎ እኮ መዝጋት ነው ያለበት። መልሶ ዲፌንድ ያደርጋል፣ መልሶ ወደ እነሱ ያሳክካ እንትን ያደርገዋልና አንዳንድ ጊዜያችሁንም እንትን ብትሉበት ጥሩ ነው ለማለት ፈልጌ ነው። ምክንያቱም ቢያንስ 2-3 ሰው ማስተናገድ የምትችሉበት ታይም ይመስለኛልና እሱን እና እኔ ምናልባት ስታወሩ ሰምቼ ከነበረው ከተመለሰም አላቅም ወይ ሌላም ሰው አለ ይመስለኛልና ላይክ ለምሳሌ መጀመሪያውኑ ምንድነው ነብያቶች የሚላኩት እኮ ለሰው ልጆች መጀመሪያም የተመረጡበት አንደኛ ዓላማው ምንድነው? ከሌላው ሰው እኮ የተሻለ ነገር ስላላቸው ነው። ስለዚህ ወይ ሮንግ ነገር ነው የተመረጡት ማለት ነው። እንዲህ አይነት ፌዴሬቲ ውስጥ የሚወድቁ ከሆነ አፍተር ኦል ማለት ብንቀበላቸው መጨረሻ ላይ እንደዚህ አይነት ነገር የሚሆኑ ከሆነ የሰው ልጆችን ላይክ በነብያቶቹ ያምላክ ሲገርመን ማለት አምላክ ሰው መሆን ሲገርመን ነብያቶችም ኦሬዲ የሰው ልጆች የሚሰሯቸውን ኃጢያቶችን በተግባር አሳይተው ነው ወንጀል መሆኑን ለኛ እየነገሩን ያለው። አንድ ሁለተኛ በቃ ነብያት የሚባለው ራሱ ኮንሰፕቱ ራሱ ትርጉም ያጣብኛል። ምክንያቱም ምንድነው ታዲያ ዲፈረንሱ? ከኔና ካንተ የሚለዩት ሰው ናቸው ምናምን ሲል ስለነበረ ነው መሃል ላይ ልጁ ማለት ነው ቀደምና ሰው ናቸው ማለት እኮ እኛ ሰው መሆናቸውን እኮ አልካርንምና ከኛ የሚለዩት እኮ የሆነ የተሻለ ኳሊቲ ስላላቸው ነው። ያ ኳሊቲያቸው በሆነ መልኩ ከሌላው ሰው ካልተለዩ ምንድነው ነብይ ብለን ኢቭን ምንጠራቸው? መጥራቱስ አግባብ ነው ወይ? ሌላው ደግሞ የዝሙት የሰራ ሰው መገደል አለበት የሚለው ህግ ወይም በቅንፍ ምን መኖር ነበረበት? ልክ ዳዊት የተቀጣቸው አይነት ቅጣቶች መኖር ነበረበት። ሸርሁ ላይ ማብራሪያው ላይ ማለት ነው። ገብቷል። ተጨማሪ ቢኖር ኖሮ ኦኬ እንቀበላለን። ላይክ ለምሳሌ ዝሙት የሰራ ሰው መገደል ነው ተብሎ ግን አንዳንድ ጊዜ ልጁም ሊቀጣ ይችላል ምናምን አይነት ነገር ወይ ሌላ ጥቅስ ላይ እንደዚህ ቢኖር ኦኬ ለዛ ስለተባለ በዚህኛው በኩል ቀጣው እንላለን።
በዝሙት የሰራው ሰው ይገደል ብሎ ራሱ ህጉን ያወጣው አካል መልሶ ይሄንን ዝሙት የሰራውን አካል በተለያየ መንገድ ቀጥቶታል ብሎ መግለጽ አልቀጣውም ልንል አንችልም። አልቀጣውም ኢን ሴንስ ልክ ነህ እኮ ፊል ታረጋለህ። አንተ ዝሙት ሰርተህ ያንተን እንትን ሌላ ሰው ያንተ የኔ አካል የምትለው ልጅህ ቢሞትብህ፣ ሚስትህ ጉዳት ቢደርስባት፣ የተለያዩ ነገር ስልጣንህ ብትቀማ፣ ቤትህ ቢፈርስ፣ የሆነ ነገር ቢደርስብህ ፊል ታረጋለህ። ግን ማንም ሰው የሚፈልገው ነገር ነው። ዝሙት ሰርቶ እንደዚህ መደበቅ ይፈልጋል ማለት በእነዚህ ነገሮች መቀየር ይፈልጋል። ግን አለበለዚያ የመጀመሪያው ህግ ልክ አልነበረም ማለት ነው። ዝሙት የሰራ ሰው ይገደል የሚለው ህግ ወይ ልክ አልነበረም ወይ ደግሞ በደንብ መብራራት ነበረበት ብዬ አስቤያለሁና እዚህ ላይ እንግዲህ ምናልባት የሚገቡ ሰዎች ማብራሪያ የሚነግሩን ነገር ካለ እናዳምጣለን።